የሃና የዲኤን ምርመራ መጣ። ውጤቱ ታወቀ። ሃና የወይዘሪት ሜላትና የአቶ መስፍን ልጅ ሆና ተገኝታለች። እርግብ ተዋርዳለች። እርግብ እንግዲህ በውሸት ተይዛለች፣ ተጋልጣለች። እንደገና ባዩሽም እንደዛ ተጋልጣለች። ለብር ተባብሎ ተመካክሮ ይሄ ነገር ሰርቷል። ግን መጨረሻው አላማረም። እንደፎከረችው ሃና የወይዘሪት ሜላት ሆና ቀረች። ወይዘሪት ሜላት በጣም ደንግጣለች። በዛሬ ቀን ብዙ ቃላቶችን ተናግራ ነበረ ለሃና። ሃና ግን ያው ትዕግስተኛ ስለሆነች ምንም መጥፎ መልስ ወይንም መጥፎ ንግግር ከወይዘሪት ሜላት ጋር አላደረገችም። እትዬ ካጠፋው እንኳን ይቅርታ ብላ ነበር የምትመልስለት። ግን መጨረሻው የሃና ነገር በጣም ውብና ያማረ ነገር ሆኖ ተገኝቷል። ሃና እንግዲህ በአሁኑ ሰዓት ደስተኛ ሆናለች። ቤተሰብ አግኝታለች። ያ ወላጅ አባት አግኝታለች። ወላጅ እናትም አግኝታለች። ቢሆንም ግን አቶ ኖላዊ መቼም ቢሆን አባትነቱን አልቀይርም ብላለች። ምክንያቱም ያው ትክክለኛ አባቴ ቢመጣም እሱም አልተውም። ግን አቶ ኖላዊ ደግሞ ከልጅነት ጀምሮ ያሳደገኝ ከወደኩ ቦታ ያነሳኝ ውድ አባቴ ነው ብላለች። ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛልኝ። ኖላዊ ድራማ ተለቋል። ዛሬ ደግሞ ውጤቱ መጥቷል። ውጤቱ እንግዲህ የሚያሳየው ሃና የወይዘሪት ሜላት ሆና ተገኝታለች። ባዩሽ እንግዲህ ይሄን ስትሰማ ደንግጣለች፣ ራሷን ስታለች። ምክንያቱም በራስ መተማመን ለእርግብ የሰጠችው ተስፋ ተጨልሟል። ለእርግብ እንግዲህ ችግር የለም አትፍሪ፣ እኔ አስተካክላለሁ ብላ ከዶክተር ጋራ ተመካክራ ነው። ግን ቢሆንም ሃና የወይዘሪት ሜላትና የአቶ መስፍን ልጅ ሆና ተገኝታለች። አሁን እርግብ ከቤት ተባራለች። እርግብ እንግዲህ ተዋረደች። እኔ ልጃችሁ ነኝ ብላ 70 ሺህ ራሱ በልታለች። 50 ሺህ ጠይቃ ነበረ። እንደገና 20 ሺህ ደግሞ ጨምራ ነው የሰጠችው ወይዘሪት ሜላት። ከዚህ በላይም ወይዘሪት ሜላት ንብረት ልትዘርፈው እየመጣች ልጅ ናት። ሃናም እንግዲህ ሃና እስከ ዛሬ ዋሽታ አታውቅም። ሰላምና ምናሴም ሃናን እናምናታለን፣ እውነት ያለው ሃና ጋ ነው ብሎ ሳትመረመር ዲኤን ምርመራ ሳይመጣ በፊት ነው ይሄ ነገር የወሰኑት። ቢሆንም ግን መጨረሻ በጣም ደስ ይላል። ምኞታቸው እንደተመኙት ነው የተሳካላቸው። በፊት ምኞታቸው ሃና ምን አለበት እህታችን ሀሴት ብትሆንልን፣ በጣም መልካምና ጥሩ ሴት ናት፣ ጥሩ እህታችን ናት እና ግን አንድ ላይ መወለድ ትርጉም ባይኖርም ግን ሃና ደግሞ በደማችንም አንድ ብትሆን ምን አይነት የተባረከች እህት እንደሆነች ነው የምናውቀው። እና ይሄ ደግሞ እውን ሆኖ ተገኝቷል። በአሁኑ ሰዓት ቤተሰብ ሁሉ በደስታ እንትን ብሏል፣ መሰክሯል ማለት ነው። ባዩሽ ደግሞ ሀዘን ለብሳ በድንጋጤ ቁጭ ብላለች። አሁን ምን ይውጣታል? እንደዚህ በውሸት የውሸት መጨረሻ ይሄ ነው። እዚህ ላይ የምንማረው ውሸት መቼም ቢሆን መጀመሪያ ቢያምርም የመጨረሻው ግን አያምርም። እርግብ እንግዲህ ብር በላለው እዘርፋለው ልጃቸውን አለው ብላ የሃናን ሂስትሪ ሰርቃ ቲቪ ላይ ወጣ። ወይዘሪት ሜላትም ደግሞ ቲያ ቲቪ አይታ እውነት መስሏት እርግብን ተቀብላ ነበረ። ቢሆንም ግን ሁኔታዋ በጣም ከባድ ስለሆነ ሃና የእርግብን ፎቶ ማየት የሀሴትን ፎቶ ማየት ጀመረች። ሁኔታዋ አላማረም ነበረ። ሁኔታዋ ያወና ሃና እንግዲህ የሀሴትን ፎቶ መፈተሽ መፈለግ የሷ ስራ ሆነ። ግን ወይዘሪት ሜላት ደግሞ ሌባንሽ ብላ ነበር የፈረደችበት። ምክንያቱም እርግብ ሄዳ ለወይዘሪት ሜላት ሃና የምትባለው ሰራተኛችሁ በጣም ሳጥን እየፈተሸችና እየሰረቀች ትገኛለች ብላ ከዚህ በፊት ስትነግረው ነበረ። ግን ደግሞ ወይዘሪት ሜላት ለረጅም ጊዜ ከሃና ጋር ስለከረመች እስከ ዛሬ ምንም ነገር አላየንባትም፣ ንጹህ ነበረች። አሁን ደግሞ በምን ምክንያት በአባቷ ምክንያት ነው መስረቅ የጀመረችው ይሆናል ብላ ደምድማ ነበረ። አንድ ቀን እንዳጋጣሚ እሷ ሳጥን ስትፈትሽ ስታይ
ሀና ምን እየፈለግሽ ነው? እውነት ነው ለካ እርግብ ያለችው አንቺ ሌባ ነሽ ብላ ስትመልስለት ሀና በጣም ተናዳ ስለነበረች እኔ ሌባ አይደለሁም እትዬ እንደዚህ አትበይ ብላ መልሳ ወጣች። እንደገና ጠየቀቻት ማለት ነው። በተረጋጋ መንፈስ ሀና ያ ቀን ለምንድን ነው ሳጥን እየፈተሹ ምን እየፈለግሽ ነበረ? ችግር ካለ ወይ ብር ከተቸገርሽ እሰጥሻለሁ ብላ ስትመልስለት እኔ የምፈልገው የሀሴትን ፎቶ እንጂ ብር ወይንም ለመስረቅ አይደለም ብላ ስትመልስለት የሀሴትን ፎቶ ቢጠይቅኝ እኮ ያሳይሽ ነበረ ብላ መለሰችለት ማለት ነው። ግን ቢሆንም የሀሴትን ፎቶ ስታይቀን ራሷ ፎቶ እንደሆነ እንደገና ደግሞ ለሰላም ያ ቪዲዮ ማየት እፈልጋለሁ የሀሴትን ቪዲዮ አሳየኝ ብላ ሰላም ስታሳያት ያ ቪዲዮ አይታ ሂስትሪ ሙሉ ፎቶ ሙሉ ሀቢል ሙሉ ሁሉ ነገሮ የሀና እንደሆነ ስታክ ሀና ሮጣ ከቤት ስትወጣ በጣም አዝና በር ቆልፋ ስታለቅስ እንደገና የራሷን ፎቶ ስታይ ደግሞ የራሷን ፎቶና መስቀል እንደተሰረቀባት አይታ አዝና ነበረ። እንደገና ሰላምም ሀና ተከትላ ወጥታ ምን ሆነሽ ነው እንደዚህ አዝነሹ ደንግጥሽ ወጣሹ ብላ ስትጠይቀው ሀናም እንግዲህ ያ ቲቪ ላይ የተወራ ነገር የኔ ሂስትሪ ነው፣ ፎቶም የራሴ ነው፣ ሀቢሌም ተሰርቆኛል እና ያ ነገር ሁሉ እንትን ነው እና እርግብ ሳትሆን ሀሴት እኔ ነኝ። እርግብ እንግዲህ ሂስትሪን ሰርቃ ነው ቲቪ ላይ ወጥታ የተናገረችው አለችው። እና ምናሴም ይሄ ሰምቶ በጣም ነው የደነገጠ። ሀና አትዋሽም፣ እስከዛሬ ዋሽታንም አታውቅም፣ እኛ ግን ሀናን እናምናታለን ብሎ ሁለቱም ደምድሞታል። ወይዘሪት ሜላትም እንደምንም አሳምኖት የዲኤን ምርመራ ይደረግ ተባብሎ የዲኤን ምርመራ ተደርጎ እንግዲህ በዛሬ ቀን ሀና የወይዘሪት ሜላት የሰላም እህት የምናሴ እህት ሆና ተገኝታለች። አቶ መስፍንም ከውጭ ሀገር ስመጣ ራሱ ዲኤን ምርመራ ሳይደረግ በፊት ሀና ልጄ ናት፣ እርግብ ልጅ አይደለችም፣ እኔ ልጅ ሀና ናት ብሎ እንደገመተ ውስጡ እንደወደደው መጨረሻው አእምሮ ዛሬ ቀን በደስታ ይገኛሉ። ቤተሰብ ሁሉም ተደስቷል። እንግዲህ ባዩሽ እንደተማመነችው አላገኘችም። ሁሉ ነገር ከሽፎበታል። እሷ እንግዲህ ያሰበችው የሀናን ውጤት ለመስረቅ ነበረ። ሳይሳካ ቀርቶ ውጤቱ መጥቶ ሀና እንግዲህ በዛሬ ቀን የወይዘሪት ሜላት ልጅ ሆና ተገኝታለች። እንኳን ደስ አላችሁ። አቶ ኖላዊም ይሄ ሰምቶ ደንግጧል። ያው ሀናን ብቻ ሆኖ ነው ያሳደገው። ቢሆንም ግን ሀና አባቱን አልካደችም። ትክክለኛ ወላጅ ብታገኝም አቶ ኖላዊ መቼም ቢሆን ብቻውን መቶ ስለማትፈልግ ቃል ገብታለታለች። ያው በጣም ነበረ የምትወደው። ከዚህ በፊትም እኔ የእናንተ ልጅ ቢሆንም ባልሆንም ትርጉም የለውም፣ እኔ አባት አለኝ የሚወደኝ ከልጅነት ጀምሮ የሚሳሳልኝ አባት ስላለኝ ምንም ህይወቴ ላይ ለውጥ አመጣም ብላለች። ውዶቼ ደህና ሁኑ።